ሰላም ሰላምታ ስንለዋወጥ መጠንቀቅ እንዳለብን ስንቶቻችን ነው የምናውቀው? ለምን ማለት ጥሩ? ምክንያቱም በዓለም ላይ በጣም ብዙ በትንፋሽም ሆነ በንክኪ የሚተላለፉ ለጤናና ለሕይወትም አስጊ የሆኑ በሽታዎች ስላሉ ነው። ከነዛም ውስጥ ለዛሬ ማርበርግ ስለሚባል ቫይረስ ላውራችሁ። ይህ ቫይረስ በወረርሽኝ መልክ የሚከሰት የትኩሳትና የደም መፍሰስ ህመም ሲሆን በሰዎችና በእንስሳት ላይ ይከሰታል። አይዞን፣ መፍራት ሳይሆን መጠንቀቅ ነው የሚያዋጣው። ታዲያ ለመጠንቀቅ የበሽታውን ምልክት ማወቅ ተገቢ ነው። ምልክቶቹ ከአፍ፣ ከአፍንጫ፣ ከቆዳ ስር እና ከማህፀን እንዲሁም ከሌሎች የሰውነት ክፍሎች ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም እንዲሁም ተቅማጥ፣ በደረት በጀርባና በሆድ ላይ የሚታይ ሽፍታ። እነዚህ ምልክቶቹ ሲሆኑ መተላለፊያ መንገዶቹ ምንድናቸው የሚለውን እንዴ። በሽታው ከያዘው ሰው የሚወጣ ፈሳሽ እንደ ደም፣ ሽንት፣ እንባ፣ ተቅማጥ፣ ትውከት እንዲሁም ከሌሎች ፈሳሾች ጋር የሚፈጠር ቀጥተኛ የሆነ ንክኪ፣ በታመመ እንዲሁም በሞተ ሰው ፈሳሽ የተበከለ ቁስልና እንደ ልብስ፣ አልጋ ልብስ፣ መርፌዎችና ሌሎችም መገልገያዎች ላይ የሚኖር ቀጥተኛ ንክኪ በበሽታው ከተያዙ ሰዎች ወይም የሌሊት ወፎች ሊተላለፍ ይችላል። አሁን ደግሞ ምልክቶቹ ከታዩ እንዴት መከላከል እንችላለን የሚለውን እንዴ። የታመመን ሰው ስንንከባከብ አስፈላጊ መከላከያ መንገዶችን መጠቀም፣ እጃችንን በሳኒታይዘር እንዲሁም በሳሙና በአግባቡ መታጠብ፣ ከላይ የተዘረዘሩ ምልክቶችን ሲያዩ ወደ ሕክምና ተቋም መሄድ፣ ከታመመ ሰው ጋር ንክኪ ካለ እንዲሁም ትኩሳት ካሉት በአፋጣኝ ወደ ጤና ተቋም መሄድ፣ ሞት በሚከሰትበት ጊዜ አስክሬኑን በባለሙያ ማዘጋጀትና መቅበር፣ አላስፈላጊ የቀብር ስነስርዓቶችን ማስቀረት እንዲሁም ንክኪ ያላቸውን ቁሳቁሶችን ማስወገድ። ከመፍራት ይልቅ ይህንን ቅድመ ጥንቃቄ በማድረግ ራስዎንም ወዳጆንም ከተላላፊ በሽታ ይታደጉ። ሄመኖች ነን።